ከወላይታ ቴሌቪዥን ነው የሳቱን ዜናዎች እየተከታተላችሁ ያላችሁት። ክቡራን ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ በዝርዝር ወደምንመለከተው ጉዳይ እንሻገራለን። አብሮነታችሁ አይለየን። በሀገራችን አሰሪና ሰራተኛ መካከል የሚደረግ ስምምነት በዘፈቀድ የሁለቱ ፍላጎት ላይ የተመሰረተ ከመሆኑ የተነሳ በተለይም የቤት ሰራተኞች መብታቸውንና ጥቅማቸውን ለማስከበር ሲቸገሩ ቆይቷል። ከዚህ የተነሳ አሁን ላይ የተተገበረ ያለውን የሕግ ማዕቀፍ መነሻ በማድረግ የስራና ክህሎት ሚኒስቴር የግል አገልግሎት ቅጥር ደንብ ማሻሻያ ረቂቅ አዘጋጅቷል። ይህም በአሰሪና ሰራተኛ መካከል የሚፈጠረውን አለመግባባት ከማስቀረት በተጓዳኝ የሰራተኞችን ደህንነት ለመከታተል ምቹና ዘመናዊ የአሰራር ስርዓት የተዘረጋበት ነው። ለመሆኑ ተሻሽሎ የቀረበው የግል አገልግሎት ቅጥር ደንብ ረቂቅ ምን አካቷል የሚለውን የዳሰሰው ባልደረባችን ውብሸት ጳውሎስ ነው። በሀገራችን በተለምዶ የቤት ሰራተኞች ብለን የምንጠራቸው አካላት የሚተዳደሩበት የህግ ማዕቀፍ ግልጽና ወጥ አለመሆኑ በአሰሪዎችና ሰራተኞች መካከል ግጭትና አለመግባባት ሲያስከትል ቆይቷል። ከዚህ የተነሳ ጥቂት የማይባሉ የቤት ሰራተኞች የላባቸውን ሳያገኙ መብታቸውንም ተነፍጎ ለችግር ሲዳረጉ እናያለን። ታዲያ ይህንን ለመከላከል የስራና ክህሎት ሚኒስቴር የግል አገልግሎት ቅጥር ደንብ ረቂቅ በማዘጋጀት በባለድርሻ አካላትም ሲያስገመግም ቆይቷል። ከሰሞኑን ደግሞ በደቡብ ኢትዮጵያ ክልል ወላይታ ሶዶ ከተማ የተለያዩ ሃይማኖት አባቶች፣ የአገር ሽማግሌዎችና የሲቪክ ማህበራት በተገኙበትም ረቂቁ ተገምግሟል። በህግ ቋንቋና በአዋጁ ላይ የተቀመጠ የግል አገልግሎት ስራ ቅጥር ከዚህ በፊት ምንም አይነት የአሰሪና ሰራተኛ ህግ የሌለው ሲሆን አሁን ግን መንግስት እንደ ስራና ክህሎት ሚኒስቴር ይህንን በሰፊው አይቶ እንደ ሀገርም ያለንበትን ችግሮች አንዳንድ ችግሮች የምናያቸውን በቀጣሪም በተቀጣሪ ላይ የሚደርሰውን ችግር ለመግታት እንግዲህ ይሄ ረቂቅ የግል አገልግሎት ስራ ቅጥር በሚባል ረቂቅ ደንብ ተዘጋጅቶ በረቂቅ ላይም እንግዲህ ከላይ እስከታች ባሉ እስከ ወረዳ ላይ ባሉ ባለድርሻ አካላት ላይ በማወያየት ላይ እንገኛለን። ያ ማለት ግብዓት የማሰባሰቢያና ታች ካሉት ጋር ላይ ካሉት ጋር ኦልሞስት እየጨረስን ነው። ታች ደግሞ አሁን ጀምረናል። ከነሱ ጋር በቂ የሆነ የግብዓት ማሰባሰቢያ አድርገን ደንቡ እንግዲህ ወደ መጽደቅ ይሄዳል ብለን እንገምታለን። በዚህ ዓመትም እንደ ስራና ክህሎት ሚኒስቴር ከሚጸድቁት ህግ ማዕቀፎች አንዱ ይሄ ደንብ ነው ማለት ነው። ከዚህ ቀደምም የሴቶችና ህጻናት ደህንነት በመጠበቅ ብሎም በተለያዩ ማህበራዊና ኢኮኖሚያዊ ዘርፎችም አቅመ ደካሞችን ሲረዳ የቆየው ሲቢኤም የተሰኘ ግብረሰናይ ድርጅት አሁን ላይ ከስራና ክህሎት ሚኒስቴር ጋር በመታገዝ የቤት ሰራተኞች ጥበቃና እንክብካቤ ላይም አትኩሮ እየሰራ ይገኛል። በአስሩም ክልል ላይ ግንዛቤ ስራዎችን እየሰራ እንገኛለን። የቤት ሰራተኞች መብት ከማስከበር አንጻር ሰፊ ግንዛቤ ስራዎችን እየሰራ እንገኛለን። እስካሁን ወደ 86 ላይሰንስ አውጥተው እውቅና ያላቸው የቤት ሰራተኛ ማህበራት አሉ። በስራቸው ደግሞ ወደ 46700 የሚሆኑ አባላትን መዝግበው በስራቸው ግንዛቤ እየፈጠሩ የቤት ሰራተኞች መብት ለምሳሌ ቤት ሰራተኛ ብዙ ጊዜ ደሞዝ አይከፈላትም፣ እረፍት የላትም፣ የተለያየ ዓመት እረፍት የላትም። እንደማንኛውም አሰሪና ሰራተኛ አዋጅ ላይ ስላልተካተተ ብዙ በደሎችን ጥቃትም የሚደርስባቸዋልና ያንን የቤት ሰራተኛው መብቷ እንድታቅ በሰፊ የግንዛቤ ስራዎችን እየሰራ እንገኛለን ማለት ነው። በቤት ሰራተኞች ላይ የሚደርሰውን ጭቆናና አካላዊ ጥቃት ለመከላከል የተቋቋሙ ማህበራትም ተሻሽለው በቀረበው የግል አገልግሎት ቅጥር ደንብ ረቂቅ ላይ ሀሳባቸውን አጋርተዋል። ከቅርብ ጊዜ ባለን የዳታቤዝ ፎርማችን ላይ ከ46143 በላይ ማህበሩን የተቀላቀሉ አሉ ማለት ነው፣ አባላት አሉ። በእነዚህ በአስሩ ክልሎች ላይ ባሉ ማህበራት ነው እነዚህ ያሉት ማለት ነው። ራዕዩ በ2030 ዘመናዊ ባርነትን ለማስወገድ ነው። በኢትዮጵያ ውስጥ ዘመናዊ ባርነት ስንል የቤት ሰራተኞች መብት እየተረገጠ እንደ ባሪያ እየታዩ የሚኖሩበትን ስርዓት ለማስቆምና ምቹ የሆነ የስራ ሁኔታ እንዲፈጠርላቸው ለማድረግ ነው።
ታኒ በኢዶጋ ተምቾንቴ ቢዲ በኦፖና ኢተ ገከጋ እኔ ወደ ውጭ ሀገር በተሰደድኩ ጊዜ በኔ ላይ የደረሰው ጭቆና በእህቶቼ ላይ እንዳይደርስ ለማስተማር የተቋቋመ ማህበር ነው። ያሁኑ ረቂቅ ደግሞ ለኛ ጥሩ አጋጣሚን ይዞ የመጣ ነው። በተለይ የቤት ሰራተኞች መብትና ደህንነታቸው እንዲረጋገጥ የሚያደርግ ነው። ኢሮጌ ዋና ጊታባ የስራና ክህሎት ሚኒስቴር ከሌሎች አጋር ተቋማት ጋር በመቀናጀት ያረቀቀው የግል አገልግሎት ቅጥር ደንብ ረቂቅ የቤት ሰራተኞችን መብትና ደህንነታቸውን ለመከታተል የሚያስችል ዘመናዊ የመረጃ ቋት ስርዓት ያካተተ ስለመሆኑም ተጠቅሷል። መንግስት ብዙ ስራዎችን እየሰራ ነው ያለው ሚኒስቴር መስሪያ ቤታችን። ከዛ ውስጥ አንዱ ኤልኤምአይኤስ ሲሆንም የኢትዮጵያ ስራ ገበያ መረጃ ሁሉም አሰሪም ሰራተኛም በዛ ተመዝግቦ እያንዳንዱ የስራ ሁኔታዎቹን የሚቀጥሩ ሰራተኞች የሚቀጠሩት ሁሉም ነገር በዛ ቋት ውስጥ የሚያልፍ ይሆናል። ይሄ ደንብ ከጸደቀ በኋላ ተቀጣሪም ቀጣሪም በዚህ በተዘጋጀው የስራ ገበያ ቋት ውስጥ ነው የሚያልፈው። እንደ ድሮ አሰሪና ሰራተኛ ደላላ መሀል ደላላ ገብቶ የሚመጣው ችግር አይኖርም። እንደ ፎርማል ድርጅትም ከእንግዲህ በዚህ ስርዓት ውስጥ የማለፍ ግድ ይለዋል ማለት ነው። ቴክኒክና ሙያ ጋም አግሪመንት ውሉ በመግባት ስልጠና ወስደው የቤት ሰራተኞች ወደ ውጭ እንዲሄዱ ከማድረግ አንፃር እዛ ላይም ሰፊ ስራዎችን እየሰራ እንገኛለን። ሴሚናሮችንም አሁን እንዳያችሁት የሴሚናር ስልጠናዎችንም በ10ሩም ክልል ላይ ግንዛቤ እየፈጠረን እንገኛለን። ሲቪም እየሰራ ያለው በሚዲያም ማህበረሰቡ እንዲያውቀው ቤት ሰራተኛ መብቷን እንድታውቅ ከማድረግ አንፃር በሚዲያም ግንዛቤ የመፍጠር ስራዎችን እየሰራን እንገኛለን። ፍትሆችንም የጀስቲስ ቢሮዎችን ከዳኞች፣ አቃቤ ሕጎች፣ ፖሊሶችን ጠርተን እነሱንም ህገወጥ አዘዋዋሪዎችን እርምጃ ከመውሰድ አንፃር እዛ ላይም ሰፊ ስራ እየሰራን እንገኛለን። የስራና ክህሎት ሚኒስቴር ከሌሎች አጋሮች ጋር በመቀናጀት ያረቀቀው የግል አገልግሎት ቅጥር ደንብ ረቂቅ በባለድርሻ አካላት ተተችቶ ለሕዝብ ተወካዮች ምክር ቤት አባላት ቀርበው ከጸደቀ በኋላ ተግባራዊ የሚደረግ ይሆናል። ከ14 ዓመታት በላይ አገልግሎት እየሰጠ የቆየው የመብራት ትራንስፎርመር ተጠቃሚዎች ቁጥር ከመብዛቱ ጋር ተያይዞ ኃይል በማነሱ በስራዎቻችን ላይ ችግር እየፈጠረብን ነው ሲሉ በዳሞት ወይዴ ወረዳ ግራራ ማዘጋጃ ከተማ ነዋሪዎች ለጣቢያችን ተናገሩ። የህዝብን ጥያቄ መነሻ በማድረግ ተጨማሪ የመብራት ትራንስፎርመር ለማግኘት የሚመለከታቸውን አካላት መጠየቁን የዳሞት ሶሬ ወረዳ አስተዳደር አስታውቋል። በኢትዮጵያ ኤሌክትሪክ አገልግሎት የወላይታ ሪጅን በዴሳ ደንበኞች አገልግሎት መስጫ ማዕከል በበኩሉ ትራንስፎርመር ኃይል የማሳደግ ሆነ ተጨማሪ ለመስጠት በጥናት የተመሰረተ ምላሽ እንደሚሰጡ አመላክቷል። ሰይፉ ሳሙኤል ላጠናቀረው ዘገባ ዳግም ማዴቦ። የከተማው ነዋሪዎች እንደሚናገሩት አሁን ያለው ትራንስፎርመር በ2004 ዓ.ም ተተክሎ አገልግሎት መስጠት እንደጀመረ ጠቅሰው ይሁን እንጂ ከጊዜ ወደ ጊዜ የከተማው ተጠቃሚዎች ቁጥር እየጨመረ በመምጣቱ የኃይል አቅርቦቱ አልተመጣጠነም። ለከተማው ነዋሪዎችና ለአገልግሎት ሰጪ ተቋማት በአንድ ትራንስፎርመር የሚቀርበው ኃይል አነስተኛ ከመሆኑ ጋር ተያይዞ እየሰራ ላለነው የእንጨትና ብረታ ብረት ስራ በአግባቡ መስራት አልቻልንም ብለዋል። ብዙ ጣውላ ማሽን አለ፣ ግን ፓወር ትንሽ ያንሰዋል። ደግሞ ወፍጮም ደግሞ አለ፣ ውሃም አለ። ለዛ ሁሉ አንድ ትራንስፈረንት ብቻ ነው ያለው። ያኛው ማሽን የጣውላ ማሽን ሲነሳ ይሄኛው ደግሞ ፓወር አያነሳም። በዛ ምክንያት ብዙ እየተሰቃየን ነው። ቀን ብቻ ያው አይሰራም። ማታ ነው። ማታ አካባቢ ማታ 12 ሰዓት አካባቢ ጠዋት እስከ 1 ሰዓት እስከ 2 ሰዓት ነው የሚሰራው። ግን ከዛ በላይ ሰዓት መስራት አይችልም። ትንሽ ማገር ያው 10 ሳንቲም 5 ሳንቲም ማገር መስራት ይችላል። ግን ከዛ በላይ ከ20 እና ከ25 ጣውላ መስንጠቅ አይችልም። በጣም ብዙ አመት ታግያለሁ። እንግዲህ ስራ አጥነት ብዙ አገር ዞሬ ነበረ፣ አልተመቸኝም። እዚህ መጥቼ ደግሞ ለስራ ብዬ ስሞክር ሞክረን ፈጥረን ነበረ። ተጽዕኖ የሆነው እንግዲህ ማብራት ነው። መብራት በተቆራረጠ ቁጥር ስራ እናቆማለን፣ ካልሰራን ለመንግስት የምንከፍለው ግብር ገንዘብ ለማግኘት እንቸገራለን ብለን የሚመለከተውን ሁሉ ጠይቀናል። ነገር ግን እስካሁን ምላሽ አላገኘንም ሲሉም ተናግረዋል። ትራንስፎርም ቢጨመር ኖሮ እኛ ሰርተን በላባችን ሰርተን ነው የምንውለው፣ ትርፍ እናገኛለን፣ ለኛም እናድጋለን፣ ስራ ለሌሉትም ስራ እናሰጣለን። ትራንስፎርም በማጣት እስከታውን እየተቸገረን አንድ ወፍጮ አንድ ቋት
በዚህ አይነት ህዝቡም በቃ ወረፋ በማጣት በማስቸገር በቃ ሁለት ቢሆን ወረፋው እንትን ቢሆን ያው ህዝቡም አይቸገርም ነበር። ስለዚህ ብዙ ችግሮች አሉ። ጠይቀን ወረዳ አስተዳዳሪው አመጣለሁ ብሎ ቃል ገብቶ ነበር፣ ግን እስካሁን ድረስ ምላሽ አላገኘንም። አመጣለሁ ብሏል እሱ። ሁለተኛ ትራንስፎርም ለእናንተ እናመጣለን፣ በእርግጥ በግራራም አንድ ትራንስፎር አያስፈልግም እንጨምራለን ብሎ ቃል ገብቷል። ብዙ ጊዜ ተጠይቆ ነበረ። ወረዳ አስተዳደርም ከዚህ በፊት መጥቶ ሰጣቸዋለሁ ምናምን ነው ያለው፣ ግን እስካሁን ድረስ አልደረሰም፣ አልመጣልንም ማለት ነው። ተጠቃሚ ብዙ ነው፣ ምን ያደርጋል። ስለዚህ ምን ያክል ሰው እንዳለ ያውቃል፣ የወረዳ መንግስትም ያውቃል። ስለዚህ ብዙ ህዝብ ነው ያለው፣ ብዙ ስራ ነው ያለው፣ ብዙ ልማት ነው ያለው። ግን ያለን ትራንስፈርም አንድ ብቻ ነው። ብዙን ለመጠቀም ብዙን ለመስራትም አንችልም። የነዋሪዎችን ጥያቄ ይዘን ለዳሞት ወይዴ ወረዳ ዋና አስተዳዳሪ አቶ ተክሌቶማ ቀረብን። አዳዲስ የመብራት መስመር ለመዘርጋት መንገድ ከፈታ ስራ አስፈላጊ መሆኑን ጠቅሰው ተጨማሪ ትራንስፎርመር ለማግኘት ወረዳው የሚመለከታቸውን አካላት መጠየቁንና አስፈላጊውን ድጋፍ እንደሚደረግ ነው የተናገሩት። ከተማ ላይ ያለው ህዝብ ብዛት በጣም እየጨመረ ነው፣ ከጊዜ ጊዜ እየጨመረ ነው ያለው። ስለዚህ የዛሬ 10 ዓመት አካባቢ በዛን ወቅት ላለው ህዝብ ብዛት ታሳቢ ተደርጎ የተሰጠው አንድ ትራንስፎርመር የህዝቡን ፍላጎት መመለስ የማይችል እንደሆነ ተገንዝበን የህዝቡን ፍላጎት አቤቱታ ማመልከቻ ይዘን የወላይታ ዞን መብራት ኃይል ዲስትሪክት ድረስ መተን አቤቱታ አቅርበን እነሱም በጎ ምላሽ ሰጥቶ ተጨማሪ አንድ ትራንስፎርመር ለመስጠት ቃል ገብቷል። ጥናት ስራዎች ተጀምሯል። በኢትዮጵያ ኤሌክትሪክ አገልግሎት የወላይታ ሪጅን በአዲስ ደንበኞች አገልግሎት መስጫ ማዕከል ስራ አስኪያጅ አቶ ወንድማገኝ ታደሰ በበኩላቸው የግራር ከተማ ማዘጋጃ ቤት የነዋሪዎችን ጥያቄ ይዞ ሲቀርብ ምላሽ እንደሚሰጡ ተናግረዋል። ወረዳው ወይም ከሚመለከተው አካል ጋር ትራንስፎርመር ቢመጣ የሚለውን እነሱ ናቸው ጥያቄ ሲያቀርቡልን እናስተናግዳለን። እኛ አልቀረበም። ትራንስፎርመር የማሳደግ ስራ ጥናት አድርገን የሚመለከተው አካል ጋር እኛ በራሳችን በተቋሙ የማሻሻያ ስራ እንሰራለን የሚል ጥናት ነው ያደረገው። ያ ጥናት እንግዲህ ትራንስፎርመሩን የማሳደግ ነው እንጂ ተጨማሪ ትራንስፎርመር ይመጣል የሚል አይደለም። ትራንስፎርመር ተጨማሪ የከተማው አስተዳደር ወይም ማዘጋጃ ቤቱ ማስፋፊያ ሲጠይቅ ሂሳብ ሰርተን አሳውቀን ክፍያውን ሲፈጽሙልን ተጨማሪ ትራንስፎርመር እናመጣለን። ጥያቄው ስላልቀረበ በነባሩ ኃይል ላይ ማሳደግ ብቻውን በቂ ነው፣ ተጨማሪ ትራንስፎርመር አያስፈልግም ወይ ተብሎ ለተነሳው ጥያቄ ማስፋፊያ እንደሚሰራ አስታውቀዋል። ተጨማሪ ያስፈልጋል፣ በደንብ ያስፈልጋል። በዋናነት ይሄን አሁን ነባሩን ትራንስፎርመር የኃይል እጥረት እንዲኖር ያደረገው እቃቸውንም ንብረታቸውንም እንዲቃጠል የሚያደርገው ይሄ የህገወጥ ዝርጋታ ነው። ከቆጣሪ ለሶስተኛ ወገን አሳልፎ የሰጡ እነሱ ናቸው እንጂ ተቋሙ ትራንስፎርመሩ በቂ ኃይል ነው ያለው። አሁን ላለው ደንበኛችን በቂ ነው። በእርግጥ ማስፋፊያ ይፈልጋል። የከተማው ነዋሪዎች ጥያቄ መነሻ የመሰረተ ልማት ስራዎችን በተገቢው ለማከናወን ከህዝቡ ይሁንታ ማጣት ጥያቄዎች እንዳይመለሱ እንቅፋት መፍጠሩን ወረዳው ገልጾ ተጨማሪ የመብራት ቆጣሪ ለመስጠት ማዘጋጃ ቤቱ ከተማውን በፕላን አስደግፎ ልማት ስራዎችን መስራት እንደሚገባ አሳስበዋል። በየጊዜው እየናረ የመጣውን የኑሮ ውድነትን ለማረጋጋት መንግስት ያደራጃቸው የሸማቾች ማህበራት መብታቸው ተከብሮ አገልግሎት እንዲሰጡ የወላይታ ሶዶ ከተማ ነዋሪዎች ጠየቁ። የሸማቾች ማህበራት የመንግስት ግብር ለመክፈል ባለመቻላቸውና አባላቱ በበቂ ተደራጅተው ገቢ ያለመሰብሰብ ችግር በመኖሩ መንግስት እንደገና ሊያጠናክር እንደሚገባ ተጠቁሟል። ፍሬህይወት ተስፋዬ ዝርዝር አላት። የሸማቾች ማህበራት ሲደራጁ ለከተማው ነዋሪ የተለያዩ የፍጆታ እቃዎችን ከገበያ ዋጋ በቅናሽ ለማቅረብና የዋጋ ግሽበትን ለመቅረፍ ታስቦ መሆኑ ይነገራል። ይሁን እንጂ እነዚህ ማህበራት ለተደራጁበት ዓላማ ሳይውሉ ቀርተው አገልግሎት እየሰጡ አይደሉም የሚሉት የወላይታ ሶዶ ከተማ ነዋሪዎች ናቸው። ለተጠቃሚዎቹ በቀላል ዋጋ ሸቀጣሸቀጦችን፣ የምግብ እህሎችን፣ ዘይትን፣ ስኳርን አምጥቶ ያከፋፍላል። ዛሬ ላይ ግን ለተገልጋዩ ከገበያው የተሻለ ነገር ሊቀርብ አልቻለም። ለምን? እንደውም በብዛት አገልግሎት እየሰጡ አይደሉም። እኔ ለምሳሌ የልቅምሰ ሸማቾች ህብረት ስራ ማህበር አባል ነኝ። ሉካንዳ ተብሎ በግብር ምክንያት
እኛ ከምናውቀው ውጪ በሬ ታርዷል ተብሎ በቄራ እንግዲህ በስውር ይታረድ በእውቀት ይታረድ አናውቅም። ግብር 27 ሚሊዮን ያህል ተጥሎ ታሽጎ ቁጭ ብሏል። በፊት ጥሩ ሲሰሩ ጊዜ በጣም ለህዝቡም ጥሩ ነበረ። አሁን እየሰሩ አይደለም፣ መብታቸውም እየተከበረ አይደለም። ቢሰራና ጠንክሮ እነሱ ቢሰሩ ለህዝቡ ከዚህ ከኑሮ ውድነት ጋር ተጠቃሚነት ህዝቡ ያገኛል ብዬ አስባለሁ። እየቆየ ሲሄድ ማህበራቱ የተዳከሙበት ሁኔታም አለ። ፖቴንሻል አቅም የላቸውምና ከአካባቢ የሚያገኙትን ነገሮችን ነው ለህብረተሰቡ የሚያቀርቡት። መንግስት የሚያቀርባቸው የፍጆታ እቃዎችን ነው ለህብረተሰቡ የሚያሰራጩት። ከሌላ አካባቢ ደግሞ ህጋዊ ፍቃዳቸው ተጠብቆ ስላለ ህጋዊ ስለሆኑ ከሌላ አካባቢ በማጓጓዝ አምጥቶም ጥቅም እየሰጡ ነበር የነበሩ የከተማ ነዋሪዎች። በተጨማሪም አሁን የሚስተዋለውን የኑሮ ውድነት እንዲቀረፍልን ማህበራቶችን የማጠናከር ስራ በትኩረት ቢሰራ ብለዋል። አደረጃጀቱን በደንብ መቆጣጠር፣ ኦዲት ማድረግ፣ እንደተደራጁ አመራሮች እንዳይበላሹ፣ ጥቅም ላይ እንዳይሰርቁ፣ ሱቅ ሻጮች እንኳን እያጎደሉ ዋጋ ከኦዲት እጥረት የተነሳ በእዳ ውስጥ ሲዘፈቁ ነበርና ይሄን ማደራጀት ያለባቸው በዛ አካባቢ ያሉት እንዲያደራጁና እንዲያጠናክሩ ድጋፍ እንዲያደርጉ እንዲያበረታቱ ያስፈልጋል። ከመንግስት ድጋፍ ቢደረግላቸውና ህዝቡን እነሱም ቢያግዛቸው እነሱም ደግሞ ወርዶ በደንብ ለህዝቡ ቢሰሩ ድሮ እንደተደራጁ አሁን እየተሰራ አይደለም። በዛን ጊዜ የነበረው ተነሳሽነት አሁን ቢጀምር እንደዛ ቢሰሩ ለህዝቡ ጥሩ ነው ብዬ አስባለሁ። ህዝቡ እየተበደለ ነው። ለምን በዚህ በኩል ማህበራት አልተጠናከሩ፣ በዚህኛው በኩል ደግሞ እነዚህ ትስስር ተፈጥሮላቸው ገበያ የሚያቀርብላቸው የለም። ከዚህ የተነሳ በመሃል በነጋዴ በስግብግብ ነጋዴዎች ህዝቡ እየተበዘበዘ ስለሆነ ትኩረት ተሰጥቶ ሊሰራ ይገባል። ለወደፊት ማህበራትን ማጠናከር ነው ያለው የመፍትሄ ሀሳብ፣ ማህበራትን ማጠናከር ነው። እነዚህ ደግሞ ግብአቶች የሚገኙበትን ሁኔታ ማመቻቸት ነው። በየአካባቢው ተደራጅቶ ፍቃድ አግኝቶ ወደ ስራ የገቡ ሸማቾች ማህበራት ለከተማው ነዋሪዎች በቂ አገልግሎት መስጠት አልቻሉም። ይህንን ችግር ለመቅረፍ ደግሞ መንግስት ሊደግፍ ይገባል የሚሉት የብሩህ ተስፋ መሰረታዊ ህብረት ስራ ማህበር ሰብሳቢ አቶ ላቴኖ ላቆ በተለያዩ ምክንያቶች እዳ ላይ የወደቁትንና ሌሎችንም መደገፍ እንዲሁም ማጠናከር እንደሚገባ ተናግረዋል። ማህበራት ከመደራጀት ውጪ የሚያስፈልጋቸው ድጋፍ አለ። የራሳቸውንም ኮሚትመንት ይፈልጋል። ምናልባት የኮሚቴው ጥንካሬ ይፈልጋል። አባላትን አሳምኖ ካፒታል ማሳደግን ይፈልጋል። የካፒታል እጥረት ሲገጥም ደግሞ ካፒታል የሚገኝበትን መንገድ መቀየስን ይፈልጋል። የማህበሩም ችግር አለ። ከመንግስትም አንጻር ብዙ ጊዜ የእውቀት ግንዛቤ እጥረት የተነሳ ማህበራት በእዳ የወደቁም ብዙ ማህበራት አሉ። በከተማ ውስጥ ልኳንዳ ስራ በመስራት ከገቢዎች ጋር በተያያዘ ብዙ ኪሳራ ውስጥ የገቡ ማህበራት ወደ መፍረስ የደረሱ እዳ ተሸክመው የተቀመጡ እንሰራለን ብሎ እንኳን ለመስራት የማያስችል ሁኔታ ላይ ያሉ ማህበራት አሉ። በመጀመሪያ ደረጃ አባላትን አሳምኖ ካፒታላቸውን የማሳደግ ካፒታል እጥረት ሲገጥም ደግሞ ከየት አግኝቼ ካፒታልን አሳድገል ስራ ውስጥ መግባት ይችላል የሚል ነገር ኮሚትመንት ይፈልጋል። ከኮሚቴ አንጻር ከአባላት አንጻርም ደግሞ ከአባላት ካፒታል ካልተገኘ ማህበራት ከየትም ሊያገኙ አይችሉ። ስለዚህ እጣ በመግዛት የማህበሩን ካፒታል ከማሳደግ አንጻር አባላትም የራሳቸው ድርሻ አለ። መንግስት ደግሞ የራሱ ድርሻ ሙሉ ድጋፍ ሁሉን ነገር ሊደግፍ አይችልም። ግን መደገፍ በሚችለው መንገድ መንግስት የሚደግፈውን ለመጠቀም ማህበሩ የተዘጋጀ መሆን አለ። ባልተዘጋጀበት መንግስት ድጋፍ ተግባራዊ ሊሆን አይችልም። ስለዚህ መንግስትም አሁን ማህበራትን እንደገና ቢያጠናክር እዳ ውስጥ ያሉት በምን መንገድ ነው ከእዳ መውጣት የሚችሉት? እዳ ውስጥ እያሉ ብዙ ገንዘብ ካፒታል ሳይኖራቸው እንደገና እዳ ተሸክሞ በክስ ላይ ያሉ ብዙ ማህበራት አሉ በዚህ ከተማ ውስጥ። ስለዚህ እነዚህን ከመንግስት አንጻር እዳቸው ምህረት ተደርጎም እንደገና ህዝቡን ይዘው እንዲወጡ ቢደረግ መንግስትም በዚህ ነገር ኮሚትድ ሆኖ ማህበራትን ለማጠናከር ጊዜ ወስዶ ቢሰራ ጥሩ ነው የሚል ነገር አለ። የሸማቾችን መብት በማስከበርና ከአምራቾች ጋር ያለውን ትስስር በማጠናከር በቂ አቅርቦት ኖሯቸው የከተማውን ህዝብ እንዲያገለግሉ ለማስቻል የሚመለከታቸው አካላት በአጽንኦት ሊሰሩ ይገባል።
የኢትዮጵያ የሌማት ትሩፋት መርሃ ግብር የአሳ ሀብት ምርታማነትን በማሳደግ ተጨባጭ ውጤት እያስመዘገበ መሆኑን የግብርና ሚኒስቴር አስታወቀ። ከኢዜአ ጋር ቆይታ ያደረጉት የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ የሌማት ትሩፋት መርሃ ግብር የምግብ ሉዓላዊነትን ለማረጋገጥ በሚደረገው ጥረት ወሳኝ ሚና እየተጫወተ እንደሚገኝ ገልጸዋል። ሄሩት ምሩ ዝርዝር አላት። በጠቅላይ ሚኒስትር ዶክተር አብይ አህመድ ጥቅምት 23 2015 ዓመተ ምህረት በአርባ ምንጭ ከተማ የተጀመረው የሌማት ትሩፋት መርሃ ግብር በእንስሳትና የአሳ ሀብት ላይ እምርታዊ ለውጥ እንዲመዘገብ እያደረገ ይገኛል። መርሃ ግብሩም በዋናነት የእንስሳት ተዋጽኦ፣ ወተት፣ እንቁላል፣ ስጋ፣ ማርና የአሳ ሀብት ምርታማነትን በማሳደግ በቤተሰብ ደረጃ የምግብ ዋስትናን ለማረጋገጥ ያለመ ሀገር አቀፍ የልማት ግብ ነው። የምግብ ዋስትናና ስርዓተ ምግብን ማሻሻል፣ የእንስሳት ምርታማነትን ማሻሻል፣ በቤተሰብ ደረጃ ምግብ ራስን መቻል፣ በከተማና በገጠር የምርት ገበያ ትስስርን በማሳለጥ የስራ ዕድል መፍጠር እንዲሁም ገቢ የእንስሳት ተዋጽኦ ምርቶች በሀገር ውስጥ መተካት የመርሃ ግብሩ ወሳኝ ዓላማዎች ናቸው። በዚህም በእንስሳትና ዓሳ ሀብት ልማት የአርሶና አርብቶ አደሩን ተጠቃሚነት በማሻሻል የሸማቹን ማህበረሰብ የምርት ፍላጎት ምላሽ በመስጠት ተጨባጭ ለውጥ በማስመዝገብ ላይ ይገኛል። ከኢዜአ ጋር ቆይታ ያደረጉት የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ የሌማት ትሩፋት መርሃ ግብር የምግብ ሉዓላዊነትን ለማረጋገጥ በሚደረገው ጥረት ወሳኝ ሚና እየተጫወተ እንደሚገኝ ገልጸዋል። የሌማት ትሩፋት መርሃ ግብር አካል በሆነው የአሳ ሀብት ምርታማነትን ለማሳደግ በተከናወነ ተግባር በ2018 ዓ.ም በጀት ዓመት የመጀመሪያ ሩብ ዓመት ከ48000 ቶን በላይ የአሳ ሀብት ማምረት ተችሏል። መደበኛ የአሳ ሀብት ምርት አቅም ከሆኑ የውሃ አካላት በተጨማሪ በሰው ሰራሽ ኩሬዎች የአሳ ምርታማነትን ለማስፋት የተከናወኑ ተግባራት አመርቂ ውጤት እንዲመዘገብ እያስቻሉ መሆኑን ገልጸዋል። በኢትዮጵያ የአሳ ሀብትን ለማሳደግ እየተከናወኑ የሚገኙ የልማት ስራዎችም በምርታማነት እድገት ላይ እምርታዊ ስኬት ማስመዝገብ እንደተቻለ አስረድተዋል። በሩብ ዓመቱ 41000 ቶን አሳ ለማምረት ታቅዶ 48000 ቶን ማምረት ተችሏል ያሉት ሚኒስትር ዴኤታው አሁን ላይ የአሳ ምርታማነትን በአመት ከ3 እጥፍ በላይ ማሳደግ እየተቻለ እንደሚገኝ አንስተዋል። የውሃ ምንጮችን ተጠቅመን ስፔሲፊካሊ ደግሞ በየኩሬ በየሰፈሩ አኳካልቸርን በመስራት እንዲገቡበት ተደርጎ በጣም ትልቅ እድገት የመጣበት ሁኔታ ነው ያለው። ዘንድሮ ላይ 276000 ቶን ነው የታቀደው። ስንት እጥፍ እንደሆነ ያኛውን 80 ብንል ወደ 3 እጥፍ በላይ ነው ኦሬዲ እድገቱ የመጣው ማለት ነው። በዚህኛው ኳርተር ወደ 41000 ቶን ለማምረት አቅደን 48000 ቶን አምርተናል። ይሄም ሲግኒፊካንት ቼንጅ ነው። የአሳ ሀብት ምርታማነትን ለማሳደግ ነባር የአሳ ጫጩት ማባዣ ማዕከላትን በማደስና ተጨማሪ ማዕከላትን በመገንባት የአሳ ጫጩት የማሰራጨት ስራ እየተሰራ መሆኑንም አስረድተዋል። የአሳ ምርት ጤናማ የአመጋገብ ስርዓትን በመገንባት ለዜጎች የስራ ዕድል ፈጠራና የምግብ ዋስትና ለማረጋገጥ ጉልህ አስተዋጽኦ እያበረከተ እንደሚገኝ ገልጸዋል። የአሳ ጫጩት ማራቢያ ማዕከላት ነበሩ። አንዳንዶቹ ሪሊ ስሙን ያለው እንጂ ምንም የማያመርቱበት ሁኔታ ነው የነበረው። ለዛ እነኚህን የአሳ ጫጩት ማባዣ ማዕከላትን ማጠናከር፣ ካፓሲቲያቸው እንዲያድግ ማድረግ አንደኛውና ዋነኛው ስራችን ነበር ማለት ቢኮዝ በየጊዜው እነዛ አድጎ ሲወጡ ከሀይቆቹ ውስጥም እንዳያልቁ ሪፕሌስ ማድረግ ያስፈልጋልና በዛ ልክ አምስቱንም አርባ ምንጭ ላይ ያለውን፣ አዋሳ ላይ ያለውን፣ ዝዋይ ላይ፣ ሰበታ፣ ባህር ዳር እነኚህን የአሳ ጫጩት ማባዣ ማዕከላትን በጣም በትልቅ ገንዘብ ድጋፍ ተደርጎ ካፓሲቲያቸው እንዲያድግ ተደርጓል። የአሳ ጫጩቶችን የማሰራጨት ስራም የአሳ ምርት የማይታወቅባቸው የኢትዮጵያ የውሃ አካላት ምርት የሚሰጡበትን እድል እየፈጠረ መሆኑንም ተናግረዋል። በዚህም ዓመት ከ13 ሚሊዮን በላይ የአሳ ጫጩት ለማሰራጨት በተያዘው እቅድ መነሻነት በሩብ ዓመቱ 2.3 ሚሊዮን የአሳ ጫጩቶችን ማሰራጨት እንደተቻለ አስታውቀዋል። 100 ሺዎች አካባቢ የሚቆጠር ነው ጫጩት ስናሰራጭ ነበር። አሁን ላይ ወደ 13 ሚሊዮን የአሳ ጫጩት ለማሰራጨት ታቅዷል። አሁን በዚህ ኳርተር 2.3 ሚሊዮን ጫጩት ኦልሬዲ ተሰራጭቷል። ይሄም ደግሞ ካቀድነው እቅድ በላይ ከ100% በላይ ነውና የአሳ ጫጩት ስርጭትም በዛው ልክ አብሮ እያደገ ያለበት ሁኔታ ነው ያለው ማለት ነው። ዘገባው የኢትዮጵያ ዜና አገልግሎት ነው።